ልደቱ በሰላም አደረሳችሁ። ያው እንኳን አብሮ ያደረሰ። ራችን ላይ ያው የተለያዩ ድምጾች ሊገቡ ይችላሉ። ያው ግማሽ ሰው ስልክ እያወራ ነው፣ ግማሽ ደግሞ የሚሰራ ቤት አለ ሰፈር ላይ እና አንዳንድ ድምጾች ሊገቡ ይችላል። እንግዲህ ጥራት ላይ ኖረው ይችላል። እሱን እናንተን ይቅርታ ጠይቃለሁ። ዞሮ ዞሮ እንጠጣ እና የሚገርም ጠላ ነው በነገራችን ላይ ሰክር ያለው ግን ጠላ በጣም ነው የምወደው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ያው በዓልን በቤት አክብሬ ነበረ። እንግዲህ ያው ዛሬ ደግሞ የበዓል ማግስት ስለሆነ ወደ ዘመድ ጋር ሄጃለሁ። ዘመድ ጋር ስላችሁ ክፍለ ሀገር ምናምን አይደለምና እዚህም አዲስ አበባ ዘመድ አለ። በጣም ብዙ ዘመድ አለ። እኔ ግን ያው ስለማልጠጋ ስለማልሄድ ብዙም ትኩረት አልሰጥምና ያው እንግዲህ ዛሬ ደግሞ ጥሪ ተጠርቼ ሄጃለሁ ማለት ነው። እዛ ነው የምገኘው እና እንጠጣ። ለማንኛውም አያችሁ በጣም የሚገራርም ጠላና ለየት ያለ ዝግጅት ነው ያለውና ነገራችን ላይ የሚጠመቀው ጠላ ልነግራችሁ አልችልም። እንጠጣ ግን እንዳትጓጉ። ጆጉ ራሱ የሚገርም ጆግ ነው። የወርቅ ነው የብር ነው በጣም ነው የሚያምረውና በጣም በሚገርም ሁኔታ እንግዲህ ያው ቀርቧል። ማን ነው የጠመቀው ካላችሁ አሳያችኋለሁ። ጠማቂዋን አሳያችኋለሁ። እና እንግዲህ ዛሬ እዛን የምገኝ ልላችሁ ፈልጌ ነው። አንዳንድ ነገሮችን እንግዲህ አሳያችኋለሁ። እና በነገራችን ላይ ጠማቂዋ እሷ ነች። አታውሪ ቢያንስ እንኳን አደረሳችሁ ይባላል። እንኳን አደረሰ። እንኳን አብሮ ያደረሰን። እና በነገራችን ላይ ያው ሰሞኑን ትንሽ እዚህ ሰፈር ስራ አለና እንትን እየሰሩ ነው፣ ቤት እየሰሩ ነው። ነገራችን ላይ ያው የተለያዩ ድምጾች ሊገቡ ይችላሉ። ያው ግማሽ ሰው ስልክ እያወራ ነው፣ ግማሽ ደግሞ የሚሰራ ቤት አለ ሰፈር ላይ እና አንዳንድ ድምጾች ሊገቡ ይችላል። እንግዲህ ጥራት ላይ ኖረው ይችላል። እሱን እናንተን ይቅርታ ጠይቃለሁ። ዞሮ ዞሮ እንጠጣ እና የሚገርም ጠላ ነው በነገራችን ላይ ሰክር ያለው ግን ጠላ በጣም ነው ወደው። ውድ ቤተሰቦች ቡና እያፈላው ነውና አንዳንዴ ያው ሰው ማገዝ ግድ ነው ማለት እንግዲህ አይደለም። ቤተሰብ ነን በነገራችን ላይ ያው እቴ ቤት ነው ያለውት። ያው እንግዲህ ችግር የለም። ያው እስቲ የሚያምር ቡና እውነት እና በነገራችን ላይ ጠማቂዋ እሷ ነች። አታውሪ ቢያንስ እንኳን አደረሳችሁ ይባላል። እንኳን አደረሰ። እንኳን አብሮ ያደረሰ። እና በነገራችን ላይ ያው ሰሞኑን ትንሽ እዚህ ሰፈር ስራ አለና እንትን እየሰሩ ነው፣ ቤት እየሰሩ ነው። እዚህ ጋርም እንግዲህ አለ። እንግዲህ አለና ቡና እንጠጣ። ያፈላሁትን ቡና ማለት ነው። ሰው ማፍላት ብቻ ነው እንዴ? ለራሱ አይጠጣም እንዴ? አያችሁ የሚገርም ዳቦ ነው። ዳቦ አልናፈቃችሁም? ግን በነገራችን ላይ ነው ዳቦ አለ እዛ ያላችሁበትና ይሄ በጣም የሚገርም የስንዴ ዳቦ ነው። እናንተ የምታውቁት ይሄ ፈረንጅ ምናምኑን ነው፣ እሱ አይደለም። ዞሮ ዞሮ በጣም በሚገርም ሁኔታ ነው የተዘጋጀው። ትናንትና ነበር በነገራችን ላይ የተጠራሁትና በዓልን እስኪ ዝም ብዬ ቤት ዘግቼ ከመሄድ ለምን በማግስቱ አልሄድም ብዬ ነው ዛሬ እዛ የተገኘሁት። በዓል መቼም አንድ ቀን ብቻ አይደለም። በዓል ያው እንግዲህ ትናንትና በዓሉ ነው፣ ዛሬ ማግስቱ ነው። እንግዲህ የተወሰነ ቀን ያው በዓል ነው ብዬ አስባለሁ። እንግዲህ ሰሞኑን እስኪ አንዳንድ ቪዲዮዎችን ወደ እናንተ አደርሳለሁ ብዬ አስባለሁ። ነገራችን ላይ አጋጣሚ ሆኖ አልነበሩም፣ አሁን ነው የመጡት። እና እንግዲህ አንድ ልጅ እዚህ ያለችኝና አይደለሽም እንዴ? አይ ልጅ ሳትሆን የሲስተር ልጅ ነች፣ የእህቴ ልጅ ነችና
እንዴት ነው በዓል እንዴት ነበረ? ጥሩ ነው። እንኳን አደረሳችሁ ባያቸው ለገና በዓል እንኳን ለገና በዓል በሰላም አደረሳችሁ በይ። ሁላችሁም የክርስቲያን እምነት ተከታዮች እንኳን ለብርሃነ ልደቱ በሰላም አደረሳችሁ። አዎ እንኳን አብሮ ያደረሰን። እንግዲህ ያው ማለት ያሉበት ሰፈርና የሚማሩበት ትምህርት ቤት በጣም ሰማይና ምድር ነው ማለት ይቻላልና በጣም ሩቅ ነው ማለት ያው ከባድ ነው። እንግዲህ ብዙ ጊዜ በተለያየ ነገር ያው በእውነት ነው የምላችሁ ደብተርና ቦርሳ እንኳን እንትን አላልኩላቸውም። በዚሁ አጋጣሚ እንግዲህ ይቅርታ ጠይቃለሁ። እሺ ችግር የለም። ያው ይገባቸዋል ማለት ልጅ ነች ልትሉ ትችላላችሁ፣ ግን ልጅ አይደለችም። እንግዲህ እህቴ የመጀመሪያዋ ልጅ ነች እና ዛሬ እንግዲህ እነሱ ጋር ነው ያለሁት። በነገራችን ላይ ከኔ ልጅ ጋራ በጣም ነው የሚጓደዱት። ግን ያው እንግዲህ ተገናኝተው ያቁም አላገኘቻትም። እንግዲህ ዞሮ ዞሮ ወደፊት ይገናኛሉ ብዬ አስባለሁና የተዋለደ አይራራቅም ለማለት ያክል ነው። እንግዲህ ውድ ቤተሰቦቼ መልካም በዓል ይሁንላችሁ፣ ለኛም ይሁንልን። በጋራ እናከብራለን። እንግዲህ አይደል ሌላ የምትይዋለሽ የለሽም? ያው አንቺ 7ኛ ክፍል ማለት ያው እንግዲህ በጣም ሄዳለች። አይዞሽ በርቺ ጠንክሪ ተማሪ አይደል? ያው እንግዲህ ምንም ማድረግ አይቻልም። ቤተሰቦች ያው ከሲስተር ቤት የነበረን ቆይታ ይሄን ይመስል ነበር በሚገባ ማለት ነው። እኔ እንጃ እኔ ምን እንደምላችሁ አላውቅም። በጣም ደስተኛ ነኝ። ምክንያቱም እንግዲህ ልጅ ያለች እህት ያለች እንግዲህ ያው ቤተሰቦች ነበሩ ስላልመጡ ነው እና እንግዲህ ስላልተገኙ ምንም ማድረግ አይቻልም። የቀረ ነገር የለም። እና እንግዲህ ያው ውድ ቤተሰቦች ቡና እያፈላው ነውና አንዳንዴ ያው ሰው ማገዝ ግድ ነው ማለት እንግዲህ አይደለም። ቤተሰብ ነን በነገራችን ላይ ያው እህቴ ቤት ነው ያለሁት። ያው እንግዲህ ችግር የለም። አልፈራም አለኝ። ውስጥ የሚያምር ቡና እውነት እንግዲህ ውድ ቤተሰቦቼ እንግዲህ ዛሬ አመት በሰላም ያድርሰን ከቁጥር ሳያጎል እንግዲህ በዓሉን ያክል ነው። እንግዲህ ውድ ቤተሰቦቼ መልካም በዓል ይሁንላችሁ፣ ለኛም ይሁንልን። በጋራ እናከብራለን። እንግዲህ አይደል ሌላ የምትይዋለሽ የለሽም? ያው አንቺ 7ኛ ክፍል ማለት ያው እንግዲህ በጣም ሄዳለች። አይዞሽ በርቺ ጠንክሪ ተማሪ አይደል? ያው እንግዲህ ምንም ማድረግ አይቻልም። እንግዲህ ውድ ቤተሰቦቼ እንግዲህ ዛሬ አመት በሰላም ያድርሰን ከቁጥር ሳያጎል እንግዲህ በዓሉን አመሰግናለሁ። ልደቱ በሰላም አደረሳችሁ። ያው እንኳን አብሮ ያደረሰን።